ኢትዮጵያ ከአፍሪካውያን እንዲሁም ደግሞ ከመላው ጥቁር ህዝቦች ጋር የሚያስተሳስራት አንድ ትልቅ ታሪካዊ ድል አላት። ይህ ድል ደግሞ የአድዋ ድል ነው። የአድዋ ድል ለአፍሪካውያን የነጻነት ትግል መሰረት የሆነ ለአፍሪካውያን ብቻ ሳይሆን ደግሞ በመላው ዓለም የሚገኙ አሜሪካ፣ አውሮፓ፣ ካሪቢያን አካባቢ ያሉ ጥቁሮች ለነጻነታቸው ጥያቄ እንዲያነሱ እንዲዋደቁ መሰረት የጣለ ድል እንደሆነ ይታወቃል። ይህ የመላው ጥቁሮች ህዝብ ድል የሆነ በዓል ደግሞ ኢትዮጵያ ውስጥ በየዓመቱ ላለፉት ከ100 በላይ ዓመታት በደመቀ ሁኔታ ሲከበር እንደቆየ ሁላችንም እናውቃለን። ነገር ግን የአድዋ ድል የሚመጥነውን ያህል ቅርስ አልተተወለትም ነበር፣ መታሰብ ያልተሰራለትም ነበረ። ባለፈው 2 ዓመት ጊዜ ውስጥ ነው አሁን የምገኝበት የአድዋ ድል መታሰቢያ ሚውዚየም ተገንብቶ የአፍሪካ ህዝቦች እንዲሁም ደግሞ መላው ጥቁር ህዝቦች በልባቸው ያተሙት የአድዋ ድል የሚመጥነውን አይነት መታሰቢያ የተገነባለት። በነገራችን ላይ ተመልካቾቻችን አሁን የምገኝበት የአድዋ ድል መታሰቢያ ሚውዚየም ተመርቆ ለህዝብ ክፍት የተደረገው የካቲት 3 ቀን 2016 ዓ.ም ልክ በዛሬው ዕለት ነበረ። 2ኛ ዓመቱን ደፍኗል። ከዚያን ጊዜ ጀምሮ ወደ ኢትዮጵያም ወደ አዲስ አበባም የሚመጡ እንግዶች የአድዋ ድልን በተመለከተ የሚፈልጓቸውን መረጃዎች ደግሞ ከሚያውቁት ባለፈ ከሰሙት ባለፈ ህያው የሆነውን ቅርስ እዚህ የአድዋ ድል መታሰቢያ ድረስ መጥተው ሐውልቶቹን ያያሉ። ድሉ ደግሞ እንዴት ነበር የሚለውን ከክተት አዋጁ ጀምሮ የካቲት 23 1888 ዓ.ም እስከ ተፈጸመው የድል ታሪክ ድረስ ያሉ ታሪካዊ ሂደቶችን በሞላ ጥንቅቅ ብለው ተሰናድተውላቸው መመልከት የሚችሉበት ስፍራ ነው ይህ ስፍራ። ስለዚህ አፍሪካውያን ወደዚህ ሲመጡ ወደ አዲስ አበባ ሲመጡና ይህንን ታሪካዊ መታሰቢያ ሚውዚየም ሲጎበኙ ቤታቸው የመጡ ያህል የአባቶቻቸውን የአያቶቻቸውን ታሪክ የሚመለከቱበት ስፍራ ሆኖ ተገንብቷል። ለአፍሪካውያን ብቻ አይደለም፣ ቀደም ሲል እንዳነሳሁት ለመላው የጥቁር ህዝቦችም የነጻነት ምልክት ነው የአድዋ ድል። እሱንም የሚዘክር ነው ይህ ሙዚየም። በዚህ በአድዋ ድል መታሰቢያ ሚውዚየም የአድዋ ብቻ ሳይሆን ታሪኩ ተሰንዶ የሚገኘው የአፍሪካውያን የመላው የጥቁር ህዝቦች ታሪክም ተሰንዷል። እንደሚታወቀው ከ1900 አንስቶ የጀመረው የፓን አፍሪካኒዝም እንቅስቃሴ መሰረቱ አድዋ ነው። ይህን እንቅስቃሴ ደግሞ በዚህ ታሪካዊ ሚውዚየም ውስጥ መመልከት እንችላለን። አፍሪካውያን አባቶች የሚባሉት የጋናው መሪ የነኳሚ ኑክሩማን ጨምሮ እንዲሁ ደግሞ በዓለም አቀፍ ደረጃ ሲመሩ የነበሩት አባቶች እነ ማርከስ ጋርቬይ፣ ዊሊያም ደቧን የመሳሰሉ የፓን አፍሪካኒዝም ንቅናቄ አቀንቃኞች የጀመሩት ስራ ምን ነበረ፣ የት ደረሰ የሚለውን ከ1900 ከመጀመሪያው የለንደኑ ጉባኤ አንስቶ የአፍሪካ አንድነት ድርጅት እስኪመሰረት የነበረውን ሂደት ቁልጭ አድርጎ የሚያሳይ ስፍራ በዚህ በሚውዚየም ውስጥ ሰፊ ቦታ ተሰጥቶት ታሪኩ በስዕል፣ በፎቶ፣ በጽሁፍ ይገኛል። ስለዚህ መላው ጥቁር ህዝቦች ቢመጡ ታሪካቸውን የሚያውቁበት ስፍራ ላይ ነው አሁን የምንገኘው። በነገራችን ላይ ሮዛ አንቺን በደንብ እንደምታውቂው እዚህ አዲስ አበባ ላይ የተገነቡ የመሰረተ ልማት ስራዎች ከተማዋ የአፍሪካ ህብረት መቀመጫነቷንም ጭምር የምትመጥን ከተማ መሆኗን ያረጋገጡ ናቸው። ይህ ሙዚየም ብቻ ሳይሆን ማለቴ ነው። ለዚህ ደግሞ አንድ ማሳያ ብጠቅስ ባለፉት ዓመታት ወደ ኋላ ትንሽ ቆየት ብለን መለስ ብለን ብንመለከት አዲስ አበባ ለአፍሪካ ህብረት መቀመጫነት አትመጥንም ብለው በህብረቱ ጉባኤዎች ወቅት የሚከራከሩ የሀገራት መሪዎች ጭምር ነበሩ። እነዛ መሪዎችና የሀገራት ተወካዮች ዛሬ ላይ መጥተው አዲስ አበባን ቢመለከቷት በእርግጠኝነት ያኔ እንደዛ ያልናት አዲስ አበባ ነች ወይ የሚል ጥያቄ ማንሳታቸው አይቀርም። ምክንያቱም አዲስ አበባን ዛሬ ላይ እነሱ ሲመለከቷት ታሪኳንም እንዲሁ ደግሞ የአፍሪካ ህብረት መቀመጫነቷንም እንዲሁ የምትመጥን ከተማ መሆኗን ማረጋገጥ ባይናቸው አይተው የሚችሉበት ስለሆነ አሁን የሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ በመጪው ቅዳሜና እሁድ ነገና ከነገ ወዲያ ደግሞ 48ኛው የስራ አስፈጻሚዎች ጉባኤ እንዲሁ ሲካሄድ አፍሪካውያን እዚህ አዲስ አበባ ሲመጡ ታሪካቸውን በአድዋ መታሰቢያ ሚውዚየም በከተማቸው ደግሞ የአፍሪካን የወደፊት ብልጽግና በደንብ አይተው ተመልክተው መሄድ ይችላሉ ብዬ አስባለሁ። አመሰግናለሁ።